አዲስ አበባ ብቻ ለምን የፌደራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌደራል ከተሞች ለምን አይሆኑም ሲሉ ትናንት በምክክር መድረኩ ከስልጤነት ትግልም ጋር ተያይዞ ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት በዚህ ዘመን እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ የዓለም አብያተ ክርስቲያናት ካውንስል በአማራ ክልል ሰሞኑን በግዮን አባይ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ አንድነት ገዳም ላይ ተፈጸመ በተባለው ድሮን ጥቃት ላይ አስቸኳይ የኛ ሰው ካጠፋ ዝም እንላለን፣ ከኛ ውጭ ያለ አካል ከሆነ እናብጠለጥለዋለን፣ የገጽታ ማበላሸት ዘመቻ እናደርጋለን። የኛ አለ በዛ በኩል ያሉ ቤተሰቦች ግን ወላጆች ግን ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሼ መጣሁኝ። ይህን ቪዲዮ ለብዙዎች ሼር ማድረግ አድርሱልኝ። የእስልምናን ጉዳይ እንመለከታለን። አቡነ ዮሴፍ ያነሱት ጠንከር ያለ ሀሳብ አለ፣ እሱንም እንመለከተዋለን። እነ ደረጃ ሀብተወልድ የሚያነሱት አለ፣ የአዲስ አበባ ጉዳይም አለ። እስቲ ማንኛውም ከሙስሊሞቹ እንጀምርና መጨረሻ ላይም በእነሱ እንጨርሳለን። ይህን ያዘጋጀው ዝግጅት ሙስሊሞች ናቸው። በተለይ አህባሽ የሚባሉት ቀደምት ኢትዮጵያ ውስጥ ሲኖሩ የነበሩ የሙስሊሙ ማህበረሰብ ነው ያዘጋጀው ይህን ቪዲዮ ተመልከቱ። የኛ ሰው ካጠፋ ዝም እንላለን፣ ከኛ ውጭ ያለ አካል ከሆነ እናብጠለጥለዋለን፣ የገጽታ ማበላሸት ዘመቻ እናደርጋለን። የኛ ሰው ከሞተ ለኛ ፖለቲካ የሚጠቅመውን እናጦዘዋለን፣ ከኛ አጀንዳ ውጭ ከሆነ ነገሩን ማድበስበስ ማስቀየስ ነው የሚሉ ነበሩ። ይህ ራሱን ሙስሊም ብሎ ከሚያስብ ሰው የማይጠበቅ የከፋ አስተሳሰብ አራባጅ መሆናቸውን ከዚህ በላይ የሚያሳይ የለም። በዚህ ላይ እንደ ነገሩ አንድ አማራ ሙስሊም ከክልሉ ውጭ ከሞተ መጀመሪያ ይድበሰበሳል አማራ ስለሆነ። ሙስሊም መሆኑ ለነሱ ፖለቲካ ጥቅም የሚያስገኝ ከሆነ ማስቀየሻ ይደረጋል። ለምሳሌ በመተከል ቤኒሻንጉልና በወለጋ በተደጋጋሚ የተከሰቱ ግድያዎችን መመልከት በቂ ነው። በተቃራኒው በአማራና ትግራይ በእምነትም ሆነ በሌላ ጉዳይ ሰው ከተገደለ ጉዳዩን እናጥዘው ይላሉ። ዋቢ እንዲሆናችሁ የሞጣና የጎንደር እንዲሁም ከዚህ ቀደም በትግራይ የነበረው ሁነት መመልከት በቂ ይሆናል። በኦሮሚያ ክልል የሚከሰቱ የሙስሊሙ መብት ረገጣዎች አንድም ትንፍሽ ያላሉ የዚህ አስተሳሰብ አራማጆች አማራ ክልል ላይ ሙስሊሙ ሲረገጥ ጉዳዩን በማጦዝ መጅሊሱ ስራውን አልሰራም በሚል ሁካታ ይፈጥራሉ። ይህ ማለት በደል ሲኖር ዝም ይበሉ ማለት አይደለም። ይልቁንም የዘር ፖለቲካ አራማጆች እንጂ ለእስልምና ተቆርቋሪ ያለመሆናቸውን አያሌ ጊዜ ኦሮሚያ ላይ ሙስሊሞች ሲጨፈጭፉ ዝም ማለታቸው ያስረዳል ማለት ያህል ነው። ለዚህ ግልጽ ማረጋገጫ ይሆን ዘንድ እነዚያ ለዲን እንሞታለን ሲሉ የነበሩት ኡስታዝ ተብዬዎች በመንግስት የስልጣን ቦታዎችና ምክር ቤቶች ላይ ቦታቸውን መያዛቸውን ማየት በቂ ማስረጃ ነው። ከዚህ ጋር በተያያዘ እነዚህ ኡስታዝ ተብዬዎች በተለያየ ጊዜ ለእስር የተዳረጉት በተለያዩ የኮንትሮባንድና የዶላር ዝውውር እጅ ከፍንጅ ተይዘው መሆኑን የሚጠቁሙ መረጃዎች በተለያየ ጊዜ ወጥተዋል። ነገር ግን የእነዚህ ሰዎች ውጭ ያሉ ህዋሶች የታሰሩበት ጉዳይ ወደ ኢስላማዊ አጀንዳ በመቀየር ህዝቡን ለማነሳሳት ተጠቅመውበታል። ሌላው በነባሩ ሙስሊም መሻይፎች የተመሰረተው የኢትዮጵያ እስልምና ጉዳዮች በመቆጣጠር የፖለቲካ አክቲቪዝማቸውን ለሰፊው ሙስሊም ምዕመን ለማስያዝ መስራት አንዱ አጀንዳ ነበር። መጅሊሱ ታርጌት የተደረገው በሃይማኖት ጉዳይ ሳይሆን በፖለቲካ መንበር መሰላል ሆኖ ያገለግላቸው ዘንድ ብቻ ነበር። ታዲያ ይህንን ዓላማ በመያዝ የኢትዮጵያ ሙስሊሞች መጅሊስ ከሃይማኖት አባቶች ተነጥቆ የፖለቲካ ፓርቲ አይነት ቅርጽ ለማስያዝ ከ80ዎቹ ጀምሮ ላለፉት በርካታ ዓመታት ከፍተኛ ዘመቻ አካሂደውበታል። ባስቀመጡት የጊዜ ሰሌዳ መሰረት ንቅናቄ ለመፍጠርና ራሳቸውን ለማስተዋወቅ ስራ የሰሩበት የ2004ቱ እንቅስቃሴ ይገኝበታል። በዚህ እንቅስቃሴ ወቅት እንደ ዋና መታገያ የያዙት የሃይማኖት ተቋም የሆነው መጅሊስ ነበር። ላይ በተገለጸው መሰረት እንቅስቃሴው ከእምነት የበለጠ ፖለቲካው ላይ ያመዝነ ነበር። ታርጌቱ የፖለቲካ ስልጣንን መቆናጠጥ ስለነበር። የኢትዮጵያ ሙስሊሞች የበደል የጽናትና የአንድነት ታሪክ ክፍል 4 በዚህ አበቃ። ይህን ያዘጋጀሁት ያሉ ሙስሊሞች ነው ያዘጋጁት። እያሉ ያሉት ምንድነው? ወሃቢያ ለእስልምና የሚያዝን አይደለም፣ በእስልምና ስም ፖለቲካን የሚያራምድ ነው። ይህን ደግሞ አሁን ላይ በምክክር ኮሚሽን ላይ እያነሱ ያሉትን ሀሳቦችን መመልከት ብቻ በቂ ነው። በኋላ ላይ እንመለከተዋለን። መንግስት አንዳንድ አስቂኝ መግለጫዎች እያወጣ ነው። አይታችሁ ከሆነ አላውቅም፣ ቴሌግራም ላይ ለቅቄላችሁ ነበር። መንግስት ለመንገደኞች አስፋልት ላንብብላችሁ ተመልከቱት። ይህን ኢትዮ ኤፍኤም ነው ፖስት ያደረገው። በመንግስት የተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ይላል። በጣም እዛ ቴሌግራም ላይ ጽፌላችሁ ሁለት ሀሳብ እዚህ ላይ ላንሳ። አንደኛ ነገር መንግስት ይህንን መንገድ ከምን ገነባው የሚለው ነገር ሲጠየቅ ከግብር ከፋዮች ነው። የግብር ከፋዮች ግብር የሚከፍሉበት ምክንያት አንዱ መሰረተ ልማት እንዲፋጠን ነው።
ስለዚህ አንድ ኢትዮጵያዊ በሚከፍለው ግብር የተሰራን መንገድ ድጋሚ በዚህ መንገድ ላይ መንግስት የሰራው መንገድ ነውና ግብር ክፈሉ ማለት በጣም መውረድ ነው። ሁለተኛ ደግሞ ነገ ከነገ ወዲያ ምን ሊከሰት ይችላል? እግረኛ ምንድን ነው የሚገጥመው? ሳይክሊስት ምንድን ነው የሚገጥመው? ሞተረኛ ምንድን ነው የሚገጥመው? ዊዶን ነው። ሌላኛው ታዬ ነው። ትናንትና በስቲያ ፖስት ያደረኩላቸው የነበረው አንዳንዴ ሲከፋይ በክብር ጠቅላይ ሚኒስትራችን ሀሳብ አመንጭነትና በክብርት ከንቲባችን አመራር ሰጭነት ድንቅ የሆኑ የተሰሩትን የኮሪደር ልማቶች በእግሬ እየተራመድኩኝ እጎበኘዋለሁ የሚል ጥበባዊ አገላለጽን ተጠቅሟል። ለሆድ ካደሩ አይቀር እንዲህ ነው። እንቀጥል ወደ ዝግጅቶቻችን። አለ እግዚአብሔር። በዛ በኩል ያሉ ቤተሰቦች ግን ወላጆች ግን አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ ልጅ አጥፊ የቤተሰብን የሰዎችን ልብ ሰባሪ ልጅ አሳድገዋል። እኔም ማዝነው ለነሱ እነሱ እንዴት ይጽናኑታል? እነዚህን እግዚአብሔር ያጽናናቸዋል። ምክንያቱም እግዚአብሔር የሰራትን ነፍስ ነው ያጠፉት። የልጅቷ ባለቤት ደግሞ ራሱ እግዚአብሔር ሲገሏት የምትሄደው ወደ አምላኳ እንጂ ወደ ሌላ አይደለም። ክብር ለእግዚአብሔር። ሲቀጥል ከመወለድ ቀን ደግሞ የሞት ቀን ይሻላል። እንደ ሰው ስታስቡ ከኛ መለየቷ ከቤተሰብ መለየቷ ያሳዝናል። የዓለም አብያተ ክርስቲያናት እንግዲህ ፓስተር ቸሬ በሞዴሏ እህት መገደል ቦታ ላይ ተገኝቶ ያጽናናበት ነው። የዚህች ጉዳይ እንግዲህ ብዙ መነጋገሪያ ሆኗል። የቤተ ክርስቲያን ጉዳይ ቀድሞብኝ ስለነበር አብዛኛው ጊዜ የቤተ ክርስቲያን ላይ ተኮርኩኝ እንጂ ማህበራዊ ጉዳዮችን በደንብ መዳሰስ እንዳለብኝ በደንብ ይታወቀኛል። ግን ጊዜ እየጠበበኝ እኔው ቀርጬ ኤዲት አድርጌ ፖስት ስለማድረገው ትንሽ ጊዜ እያስቸገረኝ ይመስለኛል እንጂ በጣም ብዙ ጉዳዮች የምንዳሳቸው ጉዳዮች ነበሩ። አንደኛ ጉዳይ ይህ ባሳለፍነው ሳምንት የተደረገው ነው። ሁለተኛ እንግዲህ በቤተክርስቲያን ጉዳይ ላይ የተከሰተውን ድርጊት እነ ደረጃ ሀብተወልድ እንዲህ ብለው አብያተ ክርስቲያናት ካውንስል በአማራ ክልል ሰሞኑን በግዮን አባይ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ አንድነት ገዳም ላይ ተፈጸመ በተባለው ድሮን ጥቃት ላይ አስቸኳይ ተአማኒ ግልጽና ገለልተኛ ምርመራ እንዲደረግና ተጠያቂዎቹ ለሕግ እንዲቀርቡ ነው የጠየቀው። በነገራችን ላይ የሰሞኑ የድሮን ጥቃት በጣም ዓለም አቀፋዊ ትኩረት እየሳበ ነው የሚገኘው። ካውንስሉ ጥቃቱን በጥብቅ ነው ያወገዘው። ካውንስሉ ዋና ጸሐፊ ቄስ ጄሪ ፒላይ በአምልኮ ቦታና በሲቪሎች ላይ ጥቃት መድረሱና ሲቪሎች መገደላቸው እጅግ የሚረብሽና ተቀባይነት የሌለው ነው ማለታቸውን ነው ካውንስሉ ያመለከተው። የሃይማኖት ተቋማትና ሲቪሎች ኢላማ መሆንና በጦር እንቅስቃሴ ውስጥ መግባት የለባቸውም ያሉት ዋና ጸሐፊው በክልሉ በሃይማኖት ተቋማት ላይ ይፈጸማሉ የሚባሉ ጥቃቶች እንዲቆሙ ጠይቀዋል። በአማራ ክልል ላይ ማለት ነው። በዚሁ በአማራ ክልል ሁሉም የግጭት ተሳታፊ ወገኖች ዓለም አቀፍ ሕግ እንዲያከብሩና የሲቪሎችና ሃይማኖት ተቋማትን ከጥቃት እንዲጠብቁ ጥሪም አቅርበዋል። በነገራችን ላይ ይሄ ነገር እየጨመረ ሲመጣባቸው አንዳንድ ሕሊና የሌላቸው ለየትኛው ዘመናቸው እንደሆነ አይታወቅም ሕሊና የሚባለውን ነገራቸው በማይጠረቃ ከርሳቸውና በጥቅም የቀየሩ መነኮሳቱ እንዴት እንደተገደሉ ዝርዝር ማብራሪያ በቃል ጭምር በሰጡበት ሁኔታ የብልጽግናን ወንጀል በደም የቆሸሸ እጅ ለማጠብ ሲሉ ሰፈሩ ቦታው ድረስ ሂጄ ዘመዶቼ ነገሩኝ የሚሉ እነዚህ ክብረ አባላት የተባሉ በፍጹም ገዳሙ አልተመታም እያሉ በቃ ጥቁሩን ነጭ ነጩን ጥቁር ነው እያሉ ወደ ማለት ማስተባበል ሁሉ ለመግባት ሲሞክሩ እያየኋቸው ነበረ በዚህ በፌስቡክ ላይ። በጣም ነውር ነው። የገዳማቱ ደም ይፋረዳል። የመነኮሳቱ እንዴት እንደተደረጉ ራሳቸው ተረከውታል። መነኮሳቶቹ በደንብ እያሳዩ ሁኔታውን አይታችሁታል። የሞቱት የተገደሉትን ሁሉ እንደውም ከሞቱት በላይ ከቆሰሉት ይልቅ የሞቱት ይሻላሉ ብለው ነው የተናገሩት አንዱ መነኩሴ። በጣም ባስከፊ ሁኔታና አንዳንድ ህሊና ብሶቻን እያደረጉ ነው። ለምንድን ነው? በጣም ጫናው እየበረታ መጥቷል። ዓለም አቀፍ ጫናውና አሁን ዓለም አቀፍ ተቋማት ሁሉ ናቸው ገለልተኛ ምርመራ እንዲደረግ እየጠየቁ ያሉት። በዚህ ጉዳይ ላይ ኤፓክ ራሱ የኢትዮጵያና አሜሪካን የዜጎች ምክር ቤት በጣም ጠንካራ መግለጫ ነው ያወጣው። ወደ ኮንግረስ ሁሉ ያቀረቡት ደብዳቤ ያለ በዚህ ጉዳይ ላይ ከቀናት በፊት። ያ ብቻ አይደለም፣ በትናንትናው ዕለትም ዶክተር ዮናስ ብሩን ኢንዶርስ አድርገውታል። ኤፓኮች በጣም ዘጋቢ ፊልም ሰርተዋል። ዶክተር ዮናስ ብሩ በዚህ ቤተክርስቲያን ለማጥፋት እየተደረገ ያለውን ነገርና አሜሪካን ታክስፔየር should not be funding the destruction of one of the world's oldest Christian churches በሚል ርዕስ ነው የሰሩትና አሜሪካ የታክስ ከፋዮችን ገንዘባቸው አሜሪካውያን ለዚህ እርዳታ ፈንድ እንዲደረግባቸው ገንዘባቸው አይገባም በሚል ርዕስ ነውና
በጣም ጠንካራ ነገር ነው የሰሩት። እንደ ዶክመንተሪ ነገር ነው፣ ዘጋቢ ፊልም ነው። እናመሰግናለን። የአባታችን አቡነ ዮሴፍ ከመቀጠላቸው በፊት አንድ ሀሳብ ላንሳ። በነገርኛ እንደ ኦርቶዶክሳውያን ሰነፍ ያለ አይመስለኝም። የምታስታውሱ ከሆነ የአርሲ ጭፍጨፋ በተነሳ ሰዓት ላይ ለዓለም አቀፍ ህብረት እናሳውቅ፣ ዓለም አቀፍ ኮሚቴ እናሳውቅ፣ ዓለም ይወቅልን ብለን ፒቲሽን አሰባስበን ጀምረን ነበር። ታዲያ ፒቲሽን ትንሽ ዘግየት ብሎ የጀመረ ቢሆንም የኦርቶዶክሳውያን ሞት ለዓለም ለማሳወቅ ተብሎ የተጀመረው ፒቲሽን እስካሁን ድረስ እንኳን 6000 ሰው እንኳን የፈረመ አይመስለኝም። ዓለም እንዲያውቅልን እንፈልጋለን። ኦኬ፣ ዓለም የሚያውቅልን ፊርማ ፒቲሽን አሰባስበን ለማድረስ ደግሞ ይህንን እናድርግ ሲባል ደግሞ ለማድረግ ወደኋላ ምን ሰዎች ነን። በጣም ብዙ ጊዜ ተመልክቼዋለሁ። በነገሮች ላይ ለምን እንዲህ አይሆንም ይላል። ኦኬ እናድርገው ሲባል ደግሞ አይ እኔ እኮ የለሁበትም የሚል ደግሞ ይበዛበታል። ስንፍናችን ነው ነገሮቹ እንዳይቋጩ በአጭር እንዳይቋጩ እያደረገ ያለው እንጂ በጣም ብዙ ነገሮችን መግታት ይቻል ነበር፣ ግን አልሆነም። ያሳዝናል። አቡነ ዮሴፍ ገርምታ በዚህ ዘመን እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ ብዙ ንጹሃን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው እንዳለ ነቢዩ ሚክያስ። ማህበራዊና የትውልድ ትስስር መላላት። ቅድስት ኢየሉጣና ቅዱስ ቂርቆስ በመከራው ሰዓት በአንድነት ጸንተውና ተደጋግፈው ነው መከራውን ያሸነፉት። ዛሬ በኢትዮጵያ በጎሳና በዘር በብሔር ምክንያት ማህበራዊና የትውልድ ትስስራችን ሙሉ በሙሉ ለማለት ባያስደፍርም ፈርሷል ማለት ይቻላል። የማህበራዊ ትስስር መላላት የተከሰተበት ዘመን መሆኑ ሃይማኖታችንና ሀገራችን የችግሩ ተጠቂዎች ሆነዋል። ምክንያቱም አንዱ ሌላውን የማይሰማበት፣ ጎረቤት ጎረቤቱን የሚጠራጠርበት፣ አልፎ ተርፎ ወንድም ወንድሙን ለሞት አሳልፎ የሚሰጥበት የጭካኔ ጥግ የሚታይበት ዘመን ላይ ደርሰናል። የዘመናችን እሳት ያለንበት ዘመን እሳት ወይም እቶን ለቅድስት ኢየሉጣና ለቅዱስ ቂርቆስ እንደፈላው የናስጋን ውሃ አይደለም። ከዚያ የከፋ እሳት ውስጥ ነው ያለነው ማለት ይቻላል። ምክንያቱም የሀገሪቱ የእውቀት ባለቤቶች፣ የሃይማኖት እንዲሁም መንግስታዊ ተቋማት በትውልዱ አእምሮ ውስጥ ፍቅርን፣ ሰላምንና ሰውን ማክበር እንዲማሩ አደረጉ ማለት አይቻልም። ስለዚህ በብሔር መከፋፈል፣ የጦርነት ነጋሪት መጎሰም፣ በረሃብ መሰቃየትና በፍርሃት ውስጥ ተደብቆ መኖር የሀገራችን ትልቁ እሳት ወይም እቶን ነው። ዛሬ በዚህ ችግር ውስጥ የወደቀ ትውልድ እንደ ቅዱስ ቂርቆስና ኢየሉጣ ችግርን የሚቋቋምበት እምነትና ድፍረት አለው ተብሎ ስለማይታሰብ እሳቱን የከፋ ያደርገዋል። ነገር ግን ሰዎች ወደ እግዚአብሔር መቅረብና በፍቅር መኖር ሲጀምሩ ችግሩ ከአቅም በላይ አይሆንም። በአሁኑ ሰዓት የሀገራችን ሕዝብ ያለበት የኢኮኖሚ ሁኔታ ልክ እንደፈላ ውሃ የሚያቃጥል ነው። የኑሮ ውድነትን መሰረት በማድረግ ድህነትና ረሃብ እንደ እቶን እሳት የብዙ ሰዎችን ቤት እየበላና እያፈረሰ ነው። ፍትሃዊነት በጎደለው መልኩ ሀገሪቱ የጥቂት ሀብታሞች መኖሪያና የብዙ ድሃ ህዝቦች መሰቀያ መሆን የለባትም። በስልጣንና በገንዘብ በናወዙ ሰዎች ምክንያት በሚሊዮን የሚቆጠሩ ድሆች የዕለት ምግብ ማዘጋጀት አቅቷቸው በጭንቅ እሳት ውስጥ እየተቃጠሉ በመሆኑ ሰዎች አብዝተው ወደ እግዚአብሔር የሚመለሱበት ዘመን መሆን አለበት። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነትንም መልሶ ይከፍለዋል እንዳለ ጠቢቡ ሰሎሞን። የኢትዮጵያውያን ትልቁ መታወቂያና መገለጫ አረጋውያንን ማክበር፣ ለሕፃናት መራራት፣
በሀገራዊ ፍቅር ተሳስሮ መኖርና ሃይማኖታዊ ሕግን መጠበቅ የሚሉ መልካም ነገሮች ሁሉ ከኛ ጠፍተዋል። አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል ማለት ይቻላል። ይህ ደግሞ የመጨረሻው ዘመን የክፋት ሁሉ ጥግ ምልክት ነው። በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል እንዳለ ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ። ቤተ እምነቶችና የሃይማኖት ተቋማት መሪዎች ተቆርጧል። ያው ምናልባት ወይ በሌላ ክፍል የምቀጥለው ይሆናል። የተቆረጠ ያገኘው ስለሆነ ሙሉ 37 ደቂቃ ነው ነገር የሚፈጨው። ከዛ ውስጥ እንግዲህ ይሄ ተቆርጦ ነው የወጣው። መግለጫው በጣም ረጅም መግለጫ ነው። በቅዱስ ገብርኤል ቀን የተነበበ ነው ሐዋሳ ላይ። እኔ ብዙን ጊዜ የሚያሳስበኝ ነገር ለምን እንደሚዘገይ ነው። ቤተክርስቲያን መከራ ውስጥ ባለችበት ሰዓት ላይ ቀድሞ ከመድረስ ይልቅ መግለጫዎች አውጥቶ ጠንከር ያሉ ውግዘቶችን ከማስተላለፍ ይልቅ የዘገየ ነገር ነው ከመቅረት በእርግጥ ይሻላል። ወደ ስልጤ ጉዳይ ልምጣ። የስልጤነት ትግል በእኔ እድሜ በብዙዎቻችን እድሜ ውስጥ የሆነ የቅርብ ጊዜ ታሪክ። በዚህ ታሪክ ውስጥ የተለያዩ ሰዎች የተለያየ አስተዋጽኦ አበርክቷል። ከስልጤነት ትግልም ጋር ተያይዞ ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት የራሱ ማንነት ያለው ነው እና እኔ ስልጤ ነኝ የሚል እንቅስቃሴ ጋር ተያይዞ ሰዎችን ለማደራጀት ሲሞክሩ ስልጤ ማለት ከኢትዮጵያ ውጭ ነው። ስልጤ የሚባል ሀገር እኮ ዘረኝነት እኮ የሚባለው እንደዚህ ነው። ዘረኝነትን ማውገዝ አለባችሁ። ዘረኝነት ማለት ነው ከሌላው ማህበራዊ ጋር ከሌላው ኢትዮጵያዊ ጋር እንዳይኖር ማለት ነው። ስልጤ ማለት በእምነቱ የሚያደራደር ነው። ስልጤ ማለት ሙስሊምነት ነው ምናምን ማለት እኮ ሌላውን ህዝብ መናቅ ነው። በሌላው ክልል ያለውን ሙስሊም በዓለም እንጂ ያለው ስልጤ ከሌላው ህዝብ ጋር ተዋዶ እንዳይኖር ተከባብሮ እንዳይኖር ዘረኝነትን ማውረስ ነው እኮ። ዘረኝነትን ማውረስ ኢትዮጵያ ውስጥ አማራ ክልል ማለት ነው። ወሎ እኮ የኦሮሞች መፍለቂያ ነው። የሙሃባዎች የኢትዮጵያ ተምሳሌት ያለበት ሀገር እኮ ወሎ ነው። በፍቅር ብትል፣ በሙሃባ ብትል፣ በመሻይፎች ብትል የኦሮሞች መፍለቂያ የመሻይፎች መገኛ። ግን እንደዚህ ዘረኝነትን አያስተምሩ። በእምነቱ የሚደራደር አንድም የለም። ነገር ግን መከባበርን ያስተምራሉ፣ አንድነትን ያስተምራሉ በሀገር ላይ ሲኖር ማለት ነው። አፋር እኮ ሙሉ ሙስሊም ማለት ይቻላል፣ ሶማሌ ማለት ይቻላል። ግን ስርዓት አላቸው። እንደ ማንኛውም ኢትዮጵያዊ በኢትዮጵያዊነታቸው የሚያምኑ በቃ የኮሩ እኩል መኖር የሚፈልጉ አንድም ትንፍሽ ሲሉ ተሰምቶ አይታወቅም። ሀገር ስትነካ ነው አፋርና ሶማሌ ድምጣቸው የሚሰማው እንጂ እንትን አፋር ማለት በእምነቱ የሚያደራድር ነው እንደዚህ ነው ምናምን አይሉ። ልባቸውን የተሞሉ ናቸው በኢትዮጵያዊነታቸው። ከማንኛውም ጋር ተከባብሮ እንዲኖር ነው። ይሄ እኮ ዘረኝነት ማለት እኮ ይሄ ነው። አታውቁትም እንደ ዘረኝነት? ስልጤነት ከማንኛውም ጋር ተዋዶ ተከባብሮ በኢትዮጵያዊነቱ እንዳያምን እንዳይከባበር ማስተማር ማለት ዘረኝነት ይሄ ነው። ኦሪጂናል ዘረኝነት ይባላል። የተለያዩ አረብ ሀገራት እንኳን ይሄ እንደዚህ ነው ይሄን እያሉ እንትን አይሉም። በቃ ማንኛውንም ዜጋ ማንኛውንም ሰው አክብረው ነው የሚይዙት። የተለያዩ አረብ ሀገራት ማለት አክብረው ነው የሚይዙት ሰውን ማቅ። ኢትዮጵያ ውስጥ ደግሞ አሁን የመጣው ዘረኝነት እንትን ማለት እንትን ነጥሎ የስልጤ ህዝብ ከኢትዮጵያ ህዝብ የተለየ ነው እንዴ? በምንነቱ አላህ ካዘዘው በላይ ነው የሚሰራው? በምንነቱ ነው ልዩነቱ? የስልጤ ህዝብ እንደ ማንኛውም ሰው ነው፣ እንደ ማንኛውም ተከባብሮ የሚኖር ነው፣ እንደ ማንኛውም የታዘዘውን የሚሰራ እንጂ ስልጤነት ማለት
ሙስሊምነት ነው። በእምነቱ የማይደራደር ነው። ማነው በእምነቱ የሚደራደር? የታየ በእምነቱ የሚደራደር? አይ አፋርና ሶማሌ አማራ ክልል እኮ ስንት ጀግኖች ያሉበት ነው። ግን እንደዚህ አይኩራሩም የነበር እናንተ እየነካኳቻችሁ ነው እንጂ በኢትዮጵያዊነቱ የሚያምን ኢትዮጵያዊነት ሲኖር ኢትዮጵያዊነትን አንድ የሚያደርግ ነገር በመሐባ በፍቅር በአንድነት ሀገርን የሚጠብቅ እንጂ እኛ የምንፈልገው እንትን ማለት እንደዚህ ነው እያሉ ዘረኝነትን ለራሱ ንግድ መሰብሰቢያ ያስጠላል። ዘረኞች ናቸው። ውሃብይ ዘረኛ። እነኚህ ሰዎች ተመልሳችሁ ብትጠይቋቸው ዘረኝነት ጥንብ ነው ይላሉ። ግን መደበቂያቸው መመሸጊያቸው ግን ዘር ውስጥ ነው። ሲያሰኛቸው በኦሮሞ ውስጥ ይደበቃሉ፣ ሲያሰኛቸው ደግሞ በስልጤ ውስጥ ይደበቃሉ። ስልጤነት ሙስሊምነት ነው አሉ። አስቂኝ ነው። አንዱ ተነስቶ አማራነት ኦርቶዶክስነት ነው ቢል ምን ሊፈጠር እንደሚችል እናውቃለን። አስቀድሞም ቢሆን ይህንኑ አሰብሽን አድርገው ነው አማራ አሊያም ደግሞ ኦርቶዶክስ እያሉ የሚገሉትና የሚጨፈጭፉትም በዚሁ ምክንያት ነው። የታወቀ ግልጽ የሆነ ስለሆነ ማለት ነው። በአንድ ወቅት ላይ ጠቅላይ ሚኒስትር መለስ ዜናዊን ጠይቀውት ነበር ይባላል። እኛ አረቦችን ብለው ነበር አሉ ስልጤዎቹ። መለስ ሲመልስ ነዳጅ የሌለው አረብኛ አናውቅም ብሎ እንደመለሰላቸውም ሰምተናል። እና አሁንም ተመልሰው እዛው ላይ ናቸው። እንደውም አንድ ጊዜ የሆነ ጊዜ ወደዛ አካባቢ ሄጅ ነበርና እኛ የአህመድ ግራኝ ዘሮች ነን። ቱሪናፋ አዲስ አበባ ብቻ ለምን የፌዴራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌዴራል ከተሞች ለምን አይሆኑም ሲሉ ትናንት በምክክር መድረኩ ከፍተኛ ትችት መቅረቡ ታወቀ። ትናንት በተደረገው ምክክር አዲስ አበባ ወደ ኦሮሚያ ትካለልና ፌዴራል ትሁን የሚለው ጉዳይ ሲያከራክር ቆይቷል። 16ኛ ቀኑን በያዘው የምክክር ሂደቱ አዲስ አበባ የኦሮሚያ ትሁንና የብሔር ብሔረሰቦች እንዲሁም የመላው ኢትዮጵያውያን ትሁን የሚለው ጉዳይ በጥቃቅን ደረጃ ማለትም በ10 ሰዎችና ንዑስ ቡድን በ50 ደረጃ በአጀንዳዎች ላይ የቀረቡትን ምክረ ሐሳቦች ትናንት 250 አባላት ላሉት ወይም ስልታዊ ለሚባለው ቡድን ቀርበዋል። አዲስ አበባ ወደ ኦሮሚያ ትካለል የሚለው ሐሳብ ያቀረቡት ተመካካሪዎች የለም ከተማ ወደ ኦሮሚያ መካለል የለባትም የሚል አቋም በመያዝ ተሳታፊዎቹ ትችትን ማቅረባቸውም ታውቋል። በተመሳሳይ አዲስ አበባ የፌዴራል ትሁን ያሉ ተሳታፊዎች ደግሞ ከተማዋ የኦሮሚያ ትሁን የሚል አቋም በመያዝ ተመካካሪዎቹ የሰላ ትችትንም አቅርበዋል። አዲስ አበባ የሁሉም መሆኗን የተናገሩት አንድ ተሳታፊ ሁሉም ክልሎች አዲስ አበባን ሊደጉሙ ይገባልን ብለዋል። ተሳታፊው አዲስ አበባ ለአንድ አካል መስጠት ተገቢ አይደለም፣ ለአንድ ክልል ከተሰጠች ከተማዋ አታድግም ሲሉም አስረድተዋል። አዲስ አበባ እንኳን የኢትዮጵያውያን የአፍሪካ መዲና መሆኗ እየታወቀ እንዴት ነው ለአንድ ክልል የሚሰጠው ሲሉ ከጠየቁ በኋላ ከተማ መሆን ያለባት የፌዴራል ነው ሲሉ ሀሳባቸውንም ሰጥተዋል። ይህን ሀሳብ ተችተው በአፋን ኦሮሞ ሀሳባቸውን የሰጡት ሌላ ተሳታፊ በበኩላቸው እኛ የምንጠይቀው የባለቤትነት ጥያቄ ነው ብለዋል። አዲስ አበባ የኦሮሚያ እምብርት ላይ መሆኗ እየታወቀ ለምንድን ነው ለዚህ ጉዳይ እውቅና የማይሰጠውም ብለዋል። በማከልም አዲስ አበባ የኦሮሚያ ትሁን ሲባል ለምን አታድግም የሚለው ከተማዋ አሁን ባለችበት ሁኔታ ትደግ ከተባለስ ወዴት ነው የምታድገው? ዙሪያዋ እኮ ኦሮሚያ ነው ብለዋል። ለምንስ አዲስ አበባ ብቻ የፌዴራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌዴራል ከተሞች ለምን አይሆኑም ሲሉም ጠይቀዋል። ስለዚህ ይህ ጉዳይ እንደ ምክረ ሐሳብ እንዲያዝልኝም ሲሉም ጠይቀዋል። ሌላ ተሳታፊ በበኩላቸው አዲስ አበባ የኦሮሚያ መሆኗና አሁናዊ ሁኔታ ታይቶ ወደ ኦሮሚያ መካለል አለባት፣ ምክንያቱም ከተማ የኦሮሞ አርሶ አደሮች ተፈናቅለው ነው የተመሰረተችው ሲሉም ሐሳባቸውን ሰጥተዋል። አዲስ አበባ የቀድሞ ማንነቷ ከግምት ውስጥ ያስገባ ግጭት የማይፈጥር ውሳኔ እንዲወሰን ሐሳብ የሰጡት ተሳታፊው ስያሜዋም ፊንፊኔ በሚል ተለዋጭ ስም እንዲያዝላቸውም በምክረ ሐሳባቸውም ጠይቀዋል። ከቤንሻንጉል ጉሙዝ ተወክለው መሳተፋቸውን የተናገሩት አንድ ተሳታፊ በበኩላቸው የአዲስ አበባ ስያሜን በተመለከተ በፊንፊኔና በሌላም ስም መምታታትን እየፈጠረ ስለሆነ የከተማዋ ሕጋዊ ስም አዲስ አበባ ብቻ ይሁንም ብለዋል። ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት የለባትም ያሉት ተሳታፊው ምክንያቱም ለልማት ከአዲስ አበባ ዙሪያ ብቻ ሳይሆን ከመላው ኢትዮጵያ ነው ሰዎች የሚነሱ ሲሉም አክለዋል። ለምሳሌም እኔ የመጣሁት ክልል ታላቁ ህዳሴ ግድብ ያለበት ነው። በግንባታ ወቅት በርካታ ሰዎች ተነስተዋል፣ ግን ልዩ ጥቅም አላገኙም፣ እንዲያውም መስዋዕትነትን ጭምር እየከፈሉ ነው ሲሉም አብራርተዋል። ውይይት ላይ ያለነው አንዱ ሊያሸንፍ ሌላኛው ደግሞ ሊሸነፍ ሳይሆን እንደ ኢትዮጵያ ሁሉም የሚስማማበት ጉዳይ ልንደርስ ነው ያሉት
ሌላ ተሳታፊ በበኩላቸው የአዲስ አበባ ጉዳይ በግልጽ በሕገ መንግስቱ ተቀምጧል፣ አዲስ አበባ የኦሮሚያና የፌዴራል ዋና ከተማ ነችም ብለዋል። በሂደቱ ተወክለው የተሳታፊዎችን ሐሳብ ሲቀበሉ የነበሩ አወያዮችም ከተመካካሪዎቹ የቀረቡ ምክረ ሐሳቦችን በቃለ ጉባኤው እንዲያዝላቸውም አሳስበዋል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። እናመሰግናለን ወንድማችን ፍራኦልን፣ እግዚአብሔር ይስጥልን። የአዲስ አበባ ጉዳይ በጣም አዲስ አበባ ብቻ አይደለም፣ ሌሎች ቦታዎችም ጭምር እንደዚህ አይነት ጫናዎች እየተፈጠሩ ነው ያሉት። ለምንድን ነው ከአማራ ክልል ባህር ዳርን ወደዛ ትግራይ ስትሄድ ደግሞ መቀሌን ሌሎች ቦታዎችንም እንደዚሁ ለምንድን ነው ማታደርጓቸው? እንደውም የሆነ ጊዜ ጅጅጋንም ጭምር ሲጠየቅ ሰምቻለሁኝና ከሁሉም ከተማ አንዳንድ አዋጡ አይነት ነገር ነው እየመሰለ ያለው። እንግዲህ እስካሁን እስከምናውቀው ድረስ አዲስ አበባና ድሬዳዋ የፌዴራል መንግስት ነበሩ። አሁን ላይ ድሬዳዋ የተወሰነ መጠን ሽሚያ ውስጥ ገብታለች። ከዚህ በፊትም ቢሆን ሶማሌና ኦሮሚያ ሰዎች ናቸው የሚመሩት። አራት ዓመት አንዱ ሶማሌ 4 ዓመት የሚመራ ከሆነ ቀጣይ እንደውም 4 ዓመት ደግሞ የሚመራው ደግሞ የኦሮሚያ ነበረ። አሁን ላይ ግን ይሄ ነገር ድብልቅልቁ የሚወጣ ይመስለኛል። ምክንያቱም አላማቸው ይታወቃል። ምንድነው ጎል የሚለው ነገር ይታወቃል። ምክክሩ ላይ ያሉ የተመረጡ ሰዎች ለአብይ አጃጋሪዎች የሆኑ እጅና እግር የሚሰሙ ሰዎች እንጂ ሀሳብ ኖሯቸው ሊሞግቱ የሚችሉ አይመስለኝም። አንዳንዶቹ እና አስተሪ በዳኔም ጭምር ስለሆኑ ማለት ነው። እና አስቂኝ ነው። ለማንኛውም የሆነ ሆኖ ግን እንደዚህ አይነት ሀሳቦች እየተነሱ ነው ያሉት። ምን ትላላችሁ? ሀሳባችሁን በኮሜንት ላይ እንደምታሳውቁኝ ተስፋ አድርጋለሁ። ስለዚህ እኔ እዚህ ላብቃ። ሰላም፣ እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ። ለብዙዎችም ሼር አድርጉት።